እውነት ትልቅ ድል የተሰራበት ነው። አሁን ደግሞ ወይዘሮ ሰላማ ፈረደ መስመር ላይ ይገኛሉ። ሰላም ጤና ይስጥልኝ ወይዘሮ ሰላማ። ናስልኝ ታይቸው ለምን አለህ? ደህና ነን። ከሰሜኑ የሀገራችን ክፍል ነው። እንዴት ነው? 35ኛ አመታችን እያከበርን ነው። እንግዲህ አንቺ እያልኩ ማናገርሽ ከወዲሁ ይቅርታ ወይም ፍቃድ ጠይቃለሁ። በስተደጋሞር እንዴት ነው ምብጻሽ ለሞ እንዴት ነው የምታስታውሽው? ምብጻሽ ለሞ ምንም ብለው ነው። በጣም ግርግር ነበር። ሳናስበው ነው እንወጣለን እንዲያው ብለን ሳናስበው ነው። እነሱ ብዙውን ጊዜ ለራሳቸው ከዚያው መስሪያ ቤቱ ተክንነው አደራጅተው በአንድ ቀን እንዲወጣ ብለው አልተነገረም ነበር። እርግጥ ኃላፊነቶች አብረው የሚሰሩት ሰምተዋል ነው የሚባል ቢሰሙ ነው ሁሉን ያሰራጩ እንዳሉት። አሁን ሳናስበው እኛ እንሄዳለን ብለን ህልምም አላሰብንም። ያው 06 ነበረ የነበርኩ የአባቴ በሾላ አካባቢ ነው የነበረ። አሁን ወንድሜን ሰደደ። አንሎይማ አንቲ ኢየሩሳሌም ልንሄድ ነው ተነሽ አለ። አንሎም ምን አላመንኩም። አውቀህ እየቀለድክ ያደል እያልኩት ኬን በበሰዷል ብሎ እነ መኪናው አዝምነው መኪና እነ መኪናው ጓዝሽን ጭነሽ ራክ ልብስሽንና ልጆችሽን ብሎ አሉ። ያው ባለቤቴም አብረን ልጆቻችን ይዘን አነስተን ያው ጠቅለን በመኪናው እሱ በሰደደው መኪና ወጣነ። ጓዛችን ማለማ ምን መንግስት ብሎ ይግባ የሚሰጠን ጀሪካውን ዘይት ይሰጠን ነበረ በየወሩ። ቡናው በየወሩ ይሄ አተሩ ክክ ነው። ይሄ አዳሽም ማን ነው የምትለው እባክህ? ይሄ ምስር ነው የሚሰጠን በደረ ይክላል። ያንን ሁላ እንዲያው ቤታችን ሙሊት እንዳለ ታዲት ተንቀሳቀስ። ቆይኝ አሁን አንድ ዘም አስተዋወቂያ እንውጣና ጠብቀኝ፣ መስመር ላይ እንመለሳለን። አስተዋወቂያ ተመልሰናል። ክቡራትና ክቡራን ተመልካቾቻችን ወይዘሮ ሰላማውን ባሁን በዙም ነው ያለሽ። አዎ እንደው የዛን ጊዜ ትዝ ይለኛል፣ እኔም አስታውሳለሁ። ምንድነው በሰዓቱ ወያኔዎች ይባል ነበር። መጡ ሊገቡ ነው ይባላል። ቶክስ በእያንዳንዱ ቦታ ይሰማ ነበርና አሁን ቅድም ያልሽው ነገር ትዝ ብሎኝ ነው። ሁላችንም ጄዲሲ የሚባል እርዳታ የሚሰጠን ነበር በየወሩ፣ ስንዴም ዘይትም ይሰጠን ነበርና ያችን ሰብስበን ይዘን ነበር ቤታችን ውስጥ። ጦርነት ይሆናል ተብሏል፣ ውሃ ያዙ ይባላል፣ ምን ይባላልና ያ ሁሉ ሰብስበን እንግዲህ ሁሉም እያንዳንዱ የቻለውን ያህል ሰብስቦ አስቀምጦ እንደው ሳይታሰብ ከጧት ከማታ ሳይታሰብ እስራኤል ሀገር ልትሄዱና ተነሱ ሲባል ማይሆን ነገር ህልም ነው እንደ ህልም ያለ ነው የመሰለና እውነትም አልመሰለኝም በእውነት። አሁን ያው ጠቅለን እንዲያ ብሎ ያው እነ ልጆችም ያው በሉ ተነሱ ብለው ወንድሜ ባለቤቴም ተነስተን ያው ወደና አባቴ መንደር ሄድን ማለት ነው ወዳሉበት። ወደ ስንሄድ ያው አባቴ አልሄድም ማለት አንጻር ነበረው። ቀድሞ በሱዳን ሲሄዱ ሰዎችም አሁን የሞት ጊዜ ነው አትሄዱ፣ ያው የመጽሐፍ ሰው ነው የወሬት ሰው ነው፣ አሁን ሞት ነው ድርቅ ነው አይሄድም እያለ ብዙ ጊዜ እንዲያሲል እናቴም ያው እንግዲህ እሱ ታለ ብላ ቀረነ፣ ሁላችንም ቀረነ የሱዳኑን። አሁንም ደግሞ ያው በዚህ አንጻር ዛሬ ችግር ነው ግፊት ነው መሄድ አይቻልም፣ ቆዩ ነገ እንሄዳለን። ነገ ሲባል ደግሞ እንግዲህ ምን ነበረ ነገው እንግዲህ ዓርብ ቅዳሜ ነው የመጣነ። ነገ ሲባል ወደ ቅዳሜው ልንሻገር ነው። እኛ ዓርብ ማታ ነው የተጫልነ። እሷ ምን አለሽ የዛን ጊዜ ወንድሞቼ ሲሄዱ አልሄድም ብለህ ወንድሞቼ ለይተህ ወሰድስት ዓመት ተለይቼ ቀረሁ ወንድሞቼ ጋር። ደግሞ አሁን ነው አልሄድም የምትል? አሁንማ መሄድ አለብኝ ነገ ዛሬ ማለት ተነሱ ልጆቼ ስትል ያው ብሊብርራ ያው ተነሳነ ሄድነ። አባቴው ገባነ። አባቴው ብዙ ግፊት ነበር። ብዙ አልጠበቃችሁም? ከውጭ ብዙ አልጠበቃችሁም? መቼም ስንት ሰዓት አካባቢ ደረሳችሁ እዛ? ወይ ጠበቅነ እንጂ ይሄድነ እንግዲህ በዓርብ ያው በ10 ሰዓት ምናምን ነገር ነው የደረስነ አባቴው።
እስከ ሌሊት ድረስ ያው የተጫነ ያው ማታ ባልሳሳት በ8 ሰዓት አካባቢ ነው ምሽት 3 ሰዓት እንደ ኢትዮጵያ ሰዓት አቆጣጠር እንዳሁኑ 9 ሰዓት ማለት ነው። ባልሳሳት በአንድ አውሮፕላን ነው መሰለኝ እንደውም የመጣ ነው። አብረን ነው እንደውም አንድ ላይ የመጣነ ያው ማሎን ቲቤራ ነው የገባነ አንድ ላይ እኛም። አዎ እውነት ነው። አዎ እዚያ ተስተናገድነ። እርግጥ ቀላል አይደለም ግፊቱ። እንደገና ደግሞ ያው ሁላ ገንዘብ ጥለን መምጣቱም ደግሞ ጥቂት ገንዘብ አይደል ወደ እስራኤል ሀገር ቢባልም ገንዘባችን ጥለን የማለት አንጻርም ነበረ ትንሽ። ኋላ ግና የእውነት ያው የመጀመሪያ በሜት እንዴት ይሄን ሁላ ጥለን የማለት ነበር። ኋላ ግና የእውነት አምባሲው ስንገባ እርግጠኛ ሲሆን በሉ እንግዲህ እንዳንጣፋ ተብለ እያሉ ያው እጅ በእጅ ጫሎችን እየተያዝነ ግፊቱ ማለት ነው። ግፊቱ አይጣልብህ አይድረስ ነው። አይተኸዋል አንተ አልነግርህም። እና ገንዘብ ያላችሁ አውጡና ጣሉ ተባለ። ያንን ገንዘብ አይተሁን ይሆን ከቶ አይቼዋለሁ። በትልቅ ካርቶን ተቆልሎ አገልግል የሆነ አገልግል ያዙ አሉ ምናምን ተያዙ ነበር። መሰብ ያዙ ነበር። አንዳንዶች ጎበዞች ጣሉ እየተባሉ አገልግሉ ሁላ ብሩ ነው የምልህ። ብሩ ያን ተቆልሎ እዚያ ከቤት ድንገት ይቸግራል ወይስ ደግሞ ጦርነት ይሆናል አንገዛም እያልን የቆጣብናትን ብር ማዚያች አስቀምጡ ተባለ። ሁሉም እያወጣ ያለውን እየዘረገፈ እዛ በካርቶን ሞልቶ በትልቅ ያው ዛሬ እዚህ ፍሪጅ የሚገባበት ካርቶን አለ። ትላልቁ ካርቶን በዛ ሞልቶ ነበር አስታውሳለሁኝ። ናሆን እዚያ እንትን እንደተራራ አቋሎል ያው ሁላ ገንዘብ ዘደር አንዳንዶችም ያው እዚህ ሀገር እኮ ደርሶ ያ ገንዘቡ የተጣለው እኮ ብዙ እኮ ታሟል ተብሎ ነበረ። ግና ኋላ እስራኤል ሀገር አለምነት ሲያዋ ያንን ረስተኝ መሰለኝ ገንዘብን ጥዬ መጣሁ ብለው። አዎ ግን እንደዛ ብለን ከመጣን በኋላ የመጀመሪያ ሰዓቱ ከሆቴሉ ከዛም እንግዲህ ከአውሮፕላን ስንወርድ እዚህ ሌሊት ላይ ነው። እዛ እንደገና በአውቶቡስ ነው። እኛ ደግሞ በተለይ ወደ ቲቤሪያስ ሄድን። በጣም ረጅም ሰዓት ነው የተጓዝነው። በዛ ሌሊት ነው ሊነጋጋ ሲል ማለት ነው የደረስነው። ከሆቴሉ ስንደርስ ደግሞ እንደዛ ተዘርግቶ ምግቡናም ሲጠብቀን ምን አይነት ስሜት ነበር የተሰማሽ አንቺም የቤተሰቦችሽም? እዚያማ ሆቴሉ ስንደርስ ገባነ። ያው ተቀበሉና እርግጥ ንጋቱ ላይ ትዝ ይልሃል የሆነ ማረፊያ አርፈናል። ሌሊቱ በዚህ ሀገር እንግዲህ ሻይ ቡና ያልንበት ካምፕ ነው። አዎ እዚያ ግድም አርፈን ሻይ ቡና ተብለን ያው አሰርጓሚ ደግሞ ነበረን እዚያ ሀገሩ ስንመጣ እኮ አሰርጓሚ ነበረና ውሃውን ደግሞ እኛ ደግሞ እንደው ነጭ ነገር እንደወተት ያለ ነው ብለን ደግሞ እየወረወሩት ይጥሉልን ነበር። በፌስታሉ ነው በሳኪቱ ነው ውሃ ስንል እዛ ላይ እኔም እየተቀበልኩ ወረውር ነበር። እዛ መቼም እንድች ማለት ወደለ ተረዳዱ ነበር። ብዙዎች ተረዳዱ ነበር አውቃለሁ። ትዝ ይለኛል። እና ያው ገባና እዚያማ ፀሐይ ፈለል ሲል ቲቤራ ገባነ። ያው እንግዲህ ጓዛችን ህታሽ ያው እንደ ቤቱ ያው የቤት ማልወን የገባነ ተረከበ ህታሽ ሆነ። አሁን ቁርስ ብሉ ተባልነ። እውነት ነው። እጃችን ተጣጣብነ። ቁርስ ብሉ ተብለ ብንቀርብ ምን ይቀርባል? ሻሄ ትኩስ ሻሄ። አራ ደግሞ ዛሬ በቅዳሜው ቀን የምን ትኩስ ነው ምን በላ ብሎ ብድግ ግዳይሉም ህዝቡ ተነሳ። ቤት የኔታ ኩታሮችን እንዳትቀምሱ ጀው ትዝ ይለኛል። መልከ መሸሻ የሚባሉ ነበሩ። አብተው ማን ነው የሚባል ባካችሁ ነበር። መቼም ብዙ ነን። አባቴ ካሲ አብርሃም ብዙ ነው። እንደው ትላልቁ ሰው ተነሱ እንዳትቀምሱ በየንቱንማ ልጁን ሁላማ ከለከሉና በቅዳሜው እንዴት ሙቅ እንጠጣለን ተባለ። ምን መጡ ፈረንጆች ያው አስተናገዶች። ይሄ እኮ ትናንትና በይሄው ነሽ አባት ሳይገባ ነው ብላታ የሚባል አለ። በዚያ ተስጦ ነው። ባካችሁ ብሉ ባካችሁ አንበላ ወስዶ አሳዩአቸው። አንበላም ምንም ይችን ትኩስ ዛሬ የሚቀምሳት ማን ነው ተባለ። ሳንቀምስ ቀረነ። ኋላ በሳምንቱ ያው አርብ ሲመጣ ትላልቆችን መርጠው ወስደው ይሄውን ያሁን ነው በቀን ነው ሁላችሁ ብላታውን እዩተይ በቀን ነው የሚሳት ይኸውላችሁ ይሄ ነው ትኩስ ያቀረብንላችሁ አይዟችሁ ተረጋጉ ተባለ። ትልቆች አልበላም እንዳሉ ነው የቀሩ። እውነት ነው። ግን ወጣቱ ክፍል የልጁ አንዳንዱ የፈለገው ያንን ሻይ ጠጥቷለኝ። አሁንም እኔ ማስታወሰው ብዙዎች አሉ። ዛሬ ወደ ኋላ እንዴት ስንመለከተው አሁን የደረስንበትን ደረጃ ስናየው እንዳው እንዴት ምን ይሰማሽ? እንዳው አጸራ አድርገሽ።
አዎ አሁንማ የውልህን ዓለም ሀገር አይደል ያው ዓለሚቱ ሀገር አመጡና ደረስነ። አልበላም ብለው የቀሩ አሉ። እኔ እንደማውቀው ካሴ አብርሃም አሁን እኔ ጎረቤቴ ነው አይበላም ትኩስ በብላታ ተብሎ እና ይኸው የተሰማኝማ በጣም ትልቅ ደስታ ተሰማነ ስንደርስ። ነገር ግን እኔ ጋን ጊዜ ስሜቴ ብዙ ደስተኛ አልነበርኩም። ደረስነ ብዬ ላማ ልጄ በሱዳን ሰድጃ ተወንድሜ ጋር ያው ወንድሜ አዲስ አበባ ታለ ሲያነጋግራቸው ነበር እናት አባቱን። እኔ ሲልነጋገር ልጄ ጋር አነጋግሮ ብዬ ስጠይቃቸው እንደሞተሽ እነሱ አውቀዋል። ኢትዮጵያ ነው የተሰማኝ እሷ መሞት እኔ አልሰማሁም። እኔና ባለቤቴ ብቻ ነው የቀረነ። አሁን የነሱ ትምህርት ቤትማ ወንድና ሴት ለብቻ ነው የሱ ብቻ ነው እንጂ እሷ ወዲያ ነው እያሉ መቼም አማሂተዋል። ያውላ ያው ነገር ሆዴ ሲሰራ ነበር የጤና ማደል በጤናው አያልኩ ደስ አላለኝ። ብዙም ብመጣም የልጄ ነገር ተሆዴ ነው ያለ። ኋላ ግን ያው በደረስነ በሳምንቱ ያው ወንድም የመጣ ማለኑ እሷም ቀረሽ ጠየቅነው። አይ እሷው ነገ ትመጣለች ዛሬ ትመጣለች እንግዲህ በሳምንቱ ትመጣለች የኔው ትምህርት ለብቻ ነው የሷው እዚያ ነው እያለ መቼም ብዙ ምህኛቶች ተቀበልነ እና ትደርስ የሷን ምንነት ስተምሰማ በጣም ደስ ማላለኝ ነበረ። እሺ ነው መከራ መከራ ነው ሰማነህ ማለኑ ያው ሞተሽ ተባለ እንግዲህ ምን ይደረጋል። ብዙ ቤተሰብ ያለቃል አይደል አልቀው ቤተሰቡ እምነት ነው እና እንደዚያ ነው እላለሁ ወድሜ። እሺ ወይዘሮ ሰላማ አመሰግናለሁ። እግዚአብሔር ይስጥልን። እንግዲህ እንኳን ደስ ያለን። ዞሮ መቼም ስንጸልይላት ከነበረች ቅድስት ሀገር ደርሰናል። እግዚአብሔር ይስጥልን። እናመሰግናለን።